ቦቢ እኔ ደህና ነኝ። ዳጣ ግን ደህና አይደለች። ዳጣ ቆይ ምንድን ነው የሆንሽው? ለምን ነው እንደዚህ የምታለቅሽው? ዳጣ አክስቴም ከሆነች ማለት ነው ለቦቢ ነገር ይመታልሻል። እሺ ወደ መንገድሽ ተመለሽ ያለችኝ እንዴ። እሱ ከየትም ከመንገድ ይዟቸው የሚመጣው ልጆች ቆይ ለምንድን ነው አንቺ የምታሳድጊው? ለምን ነው ማትነቂው? እቺ ማናት ደግሞ የሚሏት ዳጣ ነው ምናምን የምትባለው ቁርጥ ውሃን አይደል የምትመስለው? እንገዜ ለኔ ብለህ ነው አይደል? ወደኸኝ ነው አይደል? ጅል ሴቶችን ማየሻቸው መኝታቸው ድረስ ወስደው ምን ጸጉር ገብቶበት እሱ ላይ ለት ነው እኮ። እኔ እኮ ምንም አላልኩም። አዎ ምንም ጤነኛ አይደለችም እኮ። ይኸውልሽ መድኃኒት ውሃ ላይ ያደረግሽው ነው አይቻለሁ። አዎ ሶሪ ዳሪ፣ ትንሽ ስላበሳጨችኝ ነው። እስቲል አሁን ድረስ የመታችኝ እኮ እያመመኝ ነው ያለው። አልገባሽም? ልጄን ድጋሚ ስታሸማቅቃት እንዳላይ። እኔ የምልሽ አንቺ ልጅ እናትም አባትም የለሽም አሉ። ምን ነው እናቴ ልትፈልጊልኝ ነው? ተይ ዳጣ አትመልሽ። ደግሞ የውጭ ኑሮ ያውም ለሱ ኑሮ አይከብድሽ። ቆይ እንደዚህ ቤቱን እያመሹ ከምትኖሪ አቢጌልም ባንቺ ምክንያት እንደዚህ ሰላም ውድና የተከበራችሁ የቻናል ቤተሰቦች ሰላምታዬ በያላችሁበት የዓለም ዳርቻ ይድረሳችሁ። እግዚአብሔር ይመስገን ከኔ ጋር ሁሉም ነገር ሰላም ነው። እንዴት ናችሁልኝ? እንዴት አላችሁ? እንደምን ከረማችሁ? ሁሌም ወዳችሁ ፈቅዳችሁ ስለምታበረታቱ ስለምትከታተሉኝ ምስጋናዬ በጣም ከፍ ያለ ነው። ሁሌም እንግዲህ እንደምታደርጉልኝ ዛሬም እንደተለመደው ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ሁሌም አዳዲስ ቪዲዮችን ስንጭን ወደ እናንተ እንዲደርሳችሁ እንግዲህ የደወል ምልክቷን ሰብስክራይብ አድርጋችሁ የደወል ምልክቷን ማጥቆራችሁን አትርሱ። ቤተሰቦቼ እንግዲህ በጣም ነው ማመሰግነው ላይክ አድርጋችሁ ሰብስክራይብ ስለምታደርጉኝ ሁሌም ሼር ስለምታደርጉልኝ በቃ ከኔ ጋር ሁላችሁ ማብራችሁኝ እዚህ ድረስ የዘለቃችሁ ውድ ቤተሰቦቼ ምስጋናዬ በጣም ከፍ ያለ ነው። እንግዲህ ዛሬም እንደተለመደው በቀጣይ አዳዲስ ቪዲዮዎች ይዘን ብቅ እያልን ነው። በቀጣይ ደግሞ ከዚህ በተሻለ በራሴ ስራ ብቅ ብዬ አብረን ከናንተ ጋር ብዙ ነገሮችን የምንሰራቸው አሉን። እሱም እንግዲህ ከእግዚአብሔር ጋር ተስፋ አለኝ ማለት ነው ቤተሰቦቼ። እሱን ነገር ለማድረግ ዛሬ ላይ በዚህ መልኩ መቀጠል ስላለብኝ ነው ከስራዬ ጎን ለጎን ከነገሮች ባሻገር አብረን እንግዲህ ዘና ያልንበት እንደሆነ ተስፋ አደርጋለሁ። እንግዲህ ዳጣ ድራማ በጣም የምንወደው በጣም ብዙ ትምህርት እየተማርንበት ያለ ድራማ ነው። በጣም ትልቅ በቃ ብዙ ነገር የሚያስተምር በቃ ቤተሰብነትን፣ ፍቅር፣ ትዳር፣ እናትነት፣ አባት፣ ቤተሰብ አጠቃላይ በቃ የሰው ልጅ በሁሉም ዘርፍ በቃ ሰሪና አሰሪና ሰራተኛ፣ ዘበኛ፣ የቤት ሰራተኛ፣ ልጅ፣ የተቸገረ የዘመር ልጅ በቃ አጠቃላይ ሁሉም ሰብሰብ አድርጎ በቃ እያንዳንዳቸው ተዋናዮች እያንዳንዳቸው ጸጋ ወይም ስጦታ አላቸው። የሚያስተላልፉት መልእክት አላቸው። በእያንዳንዱ እርምጃቸው በእያንዳንዱ ቃላታቸው ብዙ ነገሮችን ተመርኩዘው ነው እንግዲህ። ስለዚህ በዚህ አጋጣሚ ደራሲውን እናመሰግናለን ማለት ነው። እንግዲህ ዳጣ ድራማ በጣም ተወዳጅ ድራማ ነው አሁን ላይ ሁላችንም በእርግጠኝነት ማለት እንችላለን። ቀጣይም እንግዲህ በጣም እንደዚህ ጥሩ ሆኖ እንደሚቀጥል ተስፋ እናደርጋለን። ያው አሁን ላይ እንግዲህ በተለይ የማርታህት ወይም ደግሞ መድኃኒት ብላ የመጣችው ልጅ ትንሽ ከመግባቷ ትንሽ ያስፈራራል። ግን በሂደት ምናልባት ልትስተካከል ትችላለች የሚል ተስፋ አለን። እንደመጣጧ ግን በጣም ነው የሚያስጠላው። ምክንያቱም ይሄ ቤተሰብ የሚታወቀው ስርዓቱን የጠበቀ ባህሉን የጠበቀ ሃይማኖቱን የጠበቀ በቃ ትክክለኛ ኢትዮጵያዊን የሚያስተናግድ ሙስሊምነቱን በሙስሊም ክርስቲያኑን በክርስቲያን ቤተክርስቲያን መሄድ ያለበት ቤተክርስቲያን በቃ ኤቭሪቲንግ በቃ ሁሉም ነገር በዙሪያው ረመዳን ሲሆን በረመዳን እንግዲህ ያሳይተውናል። የገና ልደት ሲሆን ልደቱን፣ ጥምቀት ሲሆን ጥምቀቱን በቃ የትንሳኤ ሲሆን በዓሉን ኤቭሪቲንግ በቃ ሁሉም ነገር አሳይተውናል ማለት ነውና ያላቸው ፍቅር፣ መተሳሰብ፣ አንድነት በቃ ያለውን አብሮ መካፈል ትግስትን እስከ በተለይ ደግሞ ትግስትን ማስተዋልን በሰሩት ስራ መጸጸትን እንግዲህ እናትነትን ትግስትን እስከ በጣም ጥልቅ ትግስትን እንግዲህ ከወይዘሮ ማርታ ተምረናል። እንዲሁም ደግሞ በቃ ብልጠትን፣ ጉብዝናን ለነገሮችን አርቆ በማሰብ ዳጣን በጣም ትልቅ ተምሳሌታችን ናት። እንዲሁም ደግሞ ለነገሮችን አስተውሎ በመራመድ በጣም ጥንቅቃ እና በቃ ትንሽ ነው እንደ ትልቅ በቃ ብዙ ነገሮችን
በአትኩረት ወይም ደግሞ ዲፕሊ የሚመለከት ናታንን ለነገሮች ደግሞ ወይም ደግሞ ስሜትን የምትከተለው አብጌል ደረጀ አጠቃላይ የቤት ሁሉም በጣም ብዙ አስተማሪ እንትናለው። አቶ ደረጀ እንግዲህ አብጌልን ለማስተማር ወይም ደግሞ ከዚህ ግትር ባይነቷ ለማስተካከል ያላደረገው ይሄ ነው የሚባል ነገር የለም። ከመጀመሪያ እንደ ልጅ ከመቆጣት ከመግረፍ ከዛ አልፎ በቀበቶ መመታት ከበድ ያሉ ቅጣቶች መቅጣት ከዛም ደግሞ ከቤት እስከ ማባረር ሲቀጥልም ደግሞ አሁን ላይ እንግዲህ በቃ ሰው ገለሻል ብሎ በህግ በተለያየ ምክንያት ብዙ ነገር እንድትማር ሲያደርግ ቆይቷል አቶ ደረጀ። ግን በነገራችን ላይ ልፋቱ አሁን ላይ በተወሰነ መልኩም የሰራ ይመስላል። ያው እያንዳንዱ ነገር በሂደት አይደል ጋይስ። እና እንግዲህ በጣም ጥሩ ነገር ተምራ አሁን ላይ ወደ ራሷ እየተመለሰች ነው አብጌል ደረጀ። እንደሚታወቀው መጀመሪያ እንግዲህ ብዙ ነገር ለምን ይሄ ሆነ እንዴት ሆነ ምናምን እያለች በጣም ብዙ ጥያቄ ታነሳ ነበርና እንግዲህ ለዛ ጥያቄዋ መልስ ትንሽ አስቸጋሪ ነበረ። ታይ ብሏት ማትሰማ፣ በዛ ላይ ደግሞ ሁሌም የራሷን ስሜት ስለሆነ የምትከተለው እሱ ነገር በጣም ትንሽ ከባድ ነበረ። ቢሆንም ግን አሁን ላይ ያለው ነገር ደስ የሚልና ሀሪፍ ነው ማለት እንችላለን። አሁን ላይ እንግዲህ እንዳያችኋት እንዳውም ከሷ ይልቅ ዳጣ ነች አሁን በዝክስክ የምትለው የምታለቅሰው የምትቆጣው። በቃ አሁን አብጌል በጣም ትግስተኛ ሆናለች። በባለፈው እንግዲህ ናታንና አብጌል ይቅርታ ሳሎን ቁጭ ብለው ያንዳንድ ነገር እያወሩ ነበርና ስለ ዳጣም እናትና ለምን እንደዚህ ግትርቱ ያለ ጸባይሽ ምንድነው ነው ያጠፋሁት ምናምን እያለችው ነበር ናታና። ስለዛ ሲመክራት እንግዲህ ዳጣ አይታ በጣም በተናደደችው ተናዳ በቃ ፊታቸው መጣ በጣም ተናዳ ስትሄድ ምንድነው ምናምን ሲላት አይ ገብቶኛል እኔ ምናምን ያለችው አብጌል። አሁንም እንግዲህ ትናንትና ባያችሁት በኋላው መጣ የአይኔ ጭራት አጥፎ ይወጋኝ ነው አይኔን ሊብሏት እንግዲህ አይኑን ገልጣ ስታይ ዳጣ በሩቅ ሆና ስታይ በጣም በተናደደችው በጣም እና በቃ ቀጥታ እያለቀሰች ወደ ክላሷ በቃ ወንበሩ ሁሉ ጣጥለዋለች ምናምን በቃ ኤቭሪቲንግ ጋይስ እቃውን ሁሉ ምናምን ተርመስመስ አድርጋው ነው ወደ ክላሷ የገባው። ክላሷ ስገባ ድረስ ግን አብጌል ደረጀ ወዳው ተከታትላ ሄዳ ዳጣ ተረጋጊ እንጂ አንቺ እኔ ልብ በገዛውበት ሰዓት ላይ አንቺ ደግሞ እንደዚህ ትሆኛለሽ እንዴ? በቃ ምንም ያየሽው ነገር በቃ ልክ አይደለም ወይም ደግሞ ትክክል አይደለም። ምክንያቱም እኔና ናታን እንዳሰብሽው አይደለም የሆነው ነገር እሱ አይደለም እባክሽ ተረጋጊ በማለት እንግዲህ ዳጣን ስታባብላት ነበረ። ከማባልም አልፎ በቃ ነገሩ ልክ እንዳለ አይደለ። በዛ ላይ ደግሞ ዳጣ እሷ ናታን ብትወደውም እሱ ለሷ ምንም አይነት ፍቅር ስለሌለው በዛ ላይ ደግሞ አንቺን ስለሚወድሽ በቃ ይቅርታ እሱ ምንም የሚያውቀው ጉዳይ ብላ እንግዲህ እስከዚህ ድረስ ነው። ስለዚህ በአብጌል አንደበት ይሄንን ነገር ማየት ዳጣን ከመሳደብ ወደዚህ መለወጥ ማለት እውነት በጣም ትልቅ ለውጥ ነው። በጣም ከሚባለው በላይ ማለት ነው። ሌላው እንግዲህ በጣም የሚገርመውና ደስ የሚለው ነገር እንግዲህ እህቷ መሆኗን ካወቀች በኋላ በቃ የሆነ ሰከን ብላ እንግዲህ ሰሞኑ በጣም እያለቀሰ ነበር። ወይዘሮ ማርታ ምን ነው ስትላት ማውራት አልፈልግም ምናምን ግን ትናንትና በቃ ዳጣኔ አውራስና ምስትላት ዳጣ ያለውን ነገር አንዳንድ ነገሮች እያወሩ ነበርና በቃ እነሱ ሲያወሩ ወይዘሮ ማርታ አጋጣሚ ስመጣ ዳጣና ኤቢ ያወራሉና እንዴ ኦኬ ለዳጣ የምታወሩ ሚስጥር አገኘሽ በቃ እኔን አላቅም ብለሽ ከኔ ተደብቀሽ እንደዚህ ተጀመረ ምናምን ብላ እንግዲህ ወይዘሮ ማርታ ትንሽ ቆጣ ብላለች። ግን ኤቢ ባክሽ በቃ እማዬ አታሳዝንሽም ስትላት ዳጣ እንዴ ሳታዝን ይቅርታ አይደለም አባዬስ አያሳዝንም አባዬስ በቃ ይሄ ጭንቀቱ ይሄ ሀሳቡ ይሄ መከራው አይገባሽም ተኤቢ በቃ እሱ ራሷን ቀስ ብሎ ስለሚነግራት እባክሽ አንቺ አሁን አትናገሪ እያለቻት ነው። ስለዚህ ኤቢ አሁን አትናገርም። በጣም ነው ደስ የሚለው። አሁን ላይ እሷ ተለውጣለች። ግን አሁን በጣም ከባዷ የመድኃኒት ወይም ደግሞ የማርታ ናት። በቀጣይ አዲስ ቪዲዮ እንገናኝ። ሰላም ቆዩ።